እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። የዝውውር ጉዳዮችን ብቻ ትኩረት አድርገን ወደ እናንተ የምናደርሰውን ፕሮግራም በዛሬ ፕሮግራማችንም ይዘን ተገናኘን። ስለምታደምጡን ከኛ ጋርም ስለሆናችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። እንደተለመደው ይህንን ፕሮግራም ፉአድ ባህሩ እየመራውት ቆይታን አደርጋለሁ። እናንተ ግን ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ እየጻፋችሁልን ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። ዛሬ ከጠዋት ጀምሮ ሲሰሙ የነበሩ አዳዲስ የዝውውር ጉዳዮችን እኛ እየተከታተልን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ከመሸጋገሪያው በኋላ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የኤሲ ሚላኑ አጥቂ ራፋኤል ሊያኦ በዘንድሮ ክረምት በ60 ሚሊዮን ዩሮ አካባቢ ለዝውውር እንደቀረበ ተሰምቷል። ተጫዋቹ በራሱ ተነሳሽነት ክለብ ለመልቀቅ እየፈለገ ቢሆንም ቀጣይ ማረፊያው የት እንደሚሆን እስካሁን ግልጽ አይደለም። ስለ ራፋኤል ሊያኦ ዝውውር ብዙ ግምቶች ቢኖሩም አንዳንድ መረጃዎች ተጫዋቹ በዜና አርዕስትነት ላይ ብቻ እንዲሆን ብቻ የተጋነኑ ሊሆኑ እንደሚችሉ መታወቅ አለበት። ምንም እንኳን አርሰናልና ማንቸስተር ዩናይትድ በራፋኤል ሊያኦ ላይ እውነተኛ ፍላጎት ቢኖራቸውም ሁለቱም ክለቦች ተጫዋቹን እንደ ዋነኛ የዝውውር ኢላማቸው አልያዙትም። ይሁን እንጂ የዝውውር ገበያው እንደ አንድ አማራጭ እንዲያዩትም ሁኔታውን በቅርበት እየተከታተሉት ይገኛሉ። አርሰናል በአጥቂ መስመራቸው ላይ በግራ በኩል አዳዲስ ተጫዋቾችን ለመጨመር እየጣሩ ሲሆን ስለ ራፋኤል ሊያኦ የዝውውር ሁኔታም እንደተገናኙ መረጃዎች ያሳያሉ። ነገር ግን አርሰናል ወደ ተግባራዊ እርምጃ መግባቱን የሚያሳይ ምንም ምልክት እስካሁን የለም። ማንቸስተር ዩናይትድ ክለቡ የዝውውሩን ሁኔታ በቅርበት እንዲከታተል መጠየቁን ምንጮች ይገልጻሉ። ከእንግሊዝ ክለቦች በተጨማሪ ባየር ሚኒክ በአጥቂ መስመሩ ላይ ጥልቀትን ለመጨመር ፍላጎት እንዳለው ነው እየተገለጸ የሚገኘው። ጋላታሳራይ እንደ አንድ አስገራሚ አማራጭ ቢነሳም የዝውውር ክፍያው ግን የተጫዋቹን ደሞዝ የመሸፈን አቅም ይኖረዋል የሚለው ጥርጣሬን ፈጥሯል። ቀደም ሲል ለራፋኤል ሊያኦ ፍላጎት የነበራቸው ፓሪስ ሳን ዠርሜኖች በአሁኑ ወቅት የራፋኤል ሊያኦ አይነት መገለጫ ወይም ፕሮፋይል ያላቸው ተጫዋቾችን ስለሚፈልጉ ፍላጎታቸው የቀዘቀዘ ይመስላል። የፖርቱጋሉ ኢንተርናሽናል ተጫዋች በራሱ ጊዜ ድንቅ ብቃትን ሊያሳይ የሚችል ቢሆንም በቋሚነት ወይም በኮንሲስተንሲ ግን የመጫወት ችግር እንዳለበት ነው የሚነገረው። በተጨማሪም ከሴሪኤ ወደ በለጠ ፈታኝ ወደ ሆነው የፕሪሚየር ሊግ ሊዘዋወር ደግሞ ምን ያክል ተጽዕኖ ነው ይኖረው ይሆን የሚለው ስጋት ደግሞ እየፈጠረ ነው። ለጊዜው እነዚህ የራፋኤል ሊያኦ የዝውውር ወሬዎችን በጥንቃቄ መመልከት ተገቢ ነው። ይሁን እንጂ አርሰናልና ማንቸስተር ዩናይትድ ሌሎች ዋና ኢላማዎቻቸውን ለማግኘት ከተቸገሩ ወይም ሚላን የሚጠይቀውን የገንዘብ መጠን የሚቀንስ ከሆነ የክረምቱ የዝውውር መስኮት እየገፋ ሲሄድ ይህንን አማራጭም እንደገና ሊነሳ እንደሚችል ነው የተናገረው። ኤቨርተን አርሰናል ለጋብሪኤል ሄሱስ የጠየቀውን 20 ሚሊዮን ፓውንድ እንዲቀንስ እንደጠየቀ ነው የመረጃ ምንጩ ይፋ ያደረገው። ኤቨርተን ለአርሰናሉ አጥቂ ጋብሪኤል ሄሱስ ላይ ያለው ፍላጎት በመጀመሪያ ሲታይ ትልቅ ምኞት የሚመስል ቢሆንም ሁኔታውን በጥልቀት ሲመለከቱት ግን ምክንያታዊ ይመስላል። ፉትቦል ኢንሳይደር እንደዘገበው ኤቨርተን በብራዚላዊው አጥቂ ፍላጎት ቢኖረውም አርሰናል የጠየቀውን 20 ሚሊዮን ፓውንድ የዝውውር ዋጋ ግን እንዲቀንስ ነው የሚፈልጉት። አርሰናል ጋብሪኤል ሄሱስን ለመሸጥ ፍቃደኛ መሆኑ የሚታወቅ ሲሆን ለተለያዩ ክለቦችም ከ18 እስከ 20 ሚሊዮን ፓውንድም የሚደርስ ዋጋ እንደጠየቀ ነው የተነገረው። ለኤቨርተን ይሄ ዝውውር አንድ ትልቅ ስም ለማስፈረም ያለፈ ፋይዳ አለው። አሰልጣኝ ዳቪድ ሞይስ በአጥቂ መስመራቸው ላይ ወጥነት የጎደለው የቡድኑን ክፍተት የሚሞላ ልምድ ያለው እናም የፕሪሚየር ሊግ ሁኔታን በሚገባ የሚያውቅ አጥቂ ይፈልጋሉ። ጋብሪኤል ሄሱስ እንደ ባህላዊ በየወቅቱ 25 ግቦችን እንደሚያስቆጥር አይነት አጥቂ ላይታይ ይችላል። ነገር ግን ከጎል ላይ ብዙ ጠቀሜታዎች ያሉት በደንብ መጫን ወይም ፕሬሲንግ ችሎታው፣ የጨዋታ ግንኙነትን በሜዳ ላይ የሚፈጥረው ቦታ ላይ እና ለቡድኑ የሚሰጠው ጉልበት ከፍተኛ እንደሆነ በርካቶች ያነሳሉ። ከዚህ በተጨማሪም በማንቸስተር ሲቲ እና በአርሰናልም የዋንጫ አሸናፊ ቡድኖች ውስጥም በመጫወቱ ያለውን የአሸናፊነት አስተሳሰብ ለኤቨርተን ጠቃሚ ሊሆን እንደሚችል እየተነገረ ነው። የችግሩ ዋና ምንጭ ገንዘብ ነው። የጋብሪኤል ሄሱስ የአርሰናል ውል እስከ ሰኔ 2027 የሚቆይ ሲሆን በሳምንትም ወደ 265,000 ፓውንድ የሚደርስም ከፍተኛ ደሞዝ ጭምር አለው። ይህም ደግሞ ለኤቨርተን ለመሸከም ከባድ ሸክም ሊሆን ይችላል። ለዚህም ነው ኤቨርተን የአርሰናልን የዝውውር ዋጋ ለማሳነስም የሚሞክረው። በጉዳት ችግሮች ላለፈና አዘውትሮ ለቡድኑ የማይሰለፍ ተጫዋች
20 ሚሊዮን ፓውንድ መክፈልና በተጨማሪም ከፍተኛ ደሞዝ መሸፈን ለኤቨርተን ትልቅ የገንዘብ ስጋት አለው። የአርሰናል አቋምም ቢሆን ሚኬል አርቴታ በዚህ ክረምት በአጥቂ መስመሩ ላይ ለውጥ ለማድረግ ስላሰቡ ተጫዋቹን መሸጥ የደሞዝ ክፍያቸውን ለማስተካከልም ይረዳቸዋል ተብሎ ነው የሚጠበቀው። ኤቨርተን ይህንን ደግሞ ዝውውር መመርመር አለበት ተብሏል። ነገር ግን ዋጋው ሲቀንስ ብቻ ነው። ከ10 እስከ 15 ሚሊዮን ፓውንድ በሆነ የዝውውር ዋጋና በተመጣጣኝ የደሞዝ ስምምነትም ጋብሪኤል ሄሱስ ጥሩ ግዢ ሊሆን ይችላል። በ20 ሚሊዮን ፓውንድ እና በከፍተኛ ደሞዝ ግን አደገኛ ሊሆን ይችላል። በአርሰናል ይህንን ተጫዋች መሸጥም ምክንያታዊ ሲሆን፣ ለኤቨርተን ደግሞ በብልህነት ካልተያዘ በስተቀር የተጋነነ ውሳኔ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የተገለጸው። ፋብሪዚዮ ሮማኖ አርሰናል ድንቅ ወጣት ተጫዋች ለማስፈረም እየተረባረበ እንደሆነ ይፋ አድርጓል። እንደ ፋብሪዚዮ ሮማኖ ዘገባ አርሰናል የሌስተር ሲቲውን ድንቅ ወጣት ተጫዋች ጀረሚ ሞንጋን ለማስፈረም ከፍተኛ ጥረቶችን እያደረገ ነው። የ16 ዓመቱ አጥቂ በአሁኑ ሰዓት በሀገሪቱ ካሉ ምርጥ የወደፊት ተስፋዎች አንደኛው ተደርጎ ነው የሚወሰደው። ለረጅም ጊዜም ከአርሰናል ጋር ስሙ ሲያያዝም ቆይቷል። አርሰናል ለመጀመሪያ ጊዜ ከጀረሚ ሞንጋ ጋር በቴሌግራፍ አማካኝነት በጥብቅ የተያዘው ከአንድ ወር ገደማ በፊት ነበር። አሁን ደግሞ የዝውውር ዜናዎችን በማረጋገጥ ረገድ እጅግ ታማኝ ከሆኑት ጋዜጠኞች አንደኛው የሆነው ፋብሪዚዮ ሮማኖ የሰሜን ለንደኑ ክለብ ይህንን ዝውውር ለመጨረስ ከፍተኛ ሁኔታ እየገፋ እንደሆነ አረጋግጧል። ፋብሪዚዮ ሮማኖ በትዊተር ገጹ ላይ ባሰፈረው ጽሑፍም አርሰናል ከሌስተር ሲቲ እና ከተጫዋቹ ወኪሎች ጋር የጀረሚ ሞንጋን የዝውውር ሂደት ለማራመድም እየገፉ ነው። ጀረሚ ሞንጋ ወደ አርሰናል ለመምጣትም በሩን የከፈተ በመሆኑ ንግግሮች እየተካሄዱ ነው ሲል ነው ያሰፈረው። አርሰናል የ2025-26 የሊግ ዋንጫን ካሳካ በኋላ ስኬቱን ለማስቀጠል ይፈልጋል። ክለቡን በዘንድሮ ክረምት ስራ የሚበዛበት ሊሆን ይችላል ተብሎ ይገመታል። ባለፉት ሳምንታት በአውሮፓ ቻምፒየንስ ሊግ በፍጻሜ በፓሪስ ሰን ዠርሜን በመለያ ምት መሸነፋቸው የሚያስቆጭ ቢሆንም በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ዋንጫን በግልጽ የቡድኑ ትኩረት እንደሚሆን ይታመናል። ትልልቅ ኮከቦችን ማስፈረም አጀንዳ ቢሆንም እንደ ጀረሚ ሞንጋ ያሉ ምርጥ ወጣቶችን በማምጣትም ለወደፊቱ መገንባት ጥሩ የክለቡ ስትራቴጂ ሊሆን እንደሚችል በርካቶች ይገምታሉ። አርሰናል በቡድን ውስጥ እንደ ማይልስ ሉዊስ ስኬሊ እና እንደ ማክስ ዶመን ያሉ ከአካዳሚ የመጡ ተሰጥኦዎች ያሏቸው ወጣቶች ያሉ ጀረሚ ሞንጋ መጨመር ከቻሉ ለረጅም ጊዜ የተረጋጋ ቡድን እንዲኖራቸው ያደርጋል ተብሎ ነው የሚጠበቀው። ለሌስተር ሲቲ ግን በሁለት ተከታታይ ዓመታት ወደ ታችኛው ሊግ ከወረዱ በኋላ ለሊጓን ዝግጅት እያደረጉ ባሉበት በዚህ ሰዓት ይህንን ተጫዋች መልቀቅ ሌላኛው ትልቁ መጥፎ ዜና ሊሆን እንደሚችል በርካቶች ያምናሉ። አትሌቲኮ ማድሪድ በ2025 የተቀላቀለውን የማንቸስተር ሲቲ ተጫዋች ለማስፈረም 65 ሚሊዮን ዩሮ አዘጋጅቷል። አትሌቲኮ ማድሪድ የቲጃኒ ራይንደርስን ዝውውር እንደገና የዋና የመሃል ሜዳ ማጠናከሪያ እንደሚመለከተው ነው የተዘገበው። እንደ ፌጂያስ ዘገባ ከሆነ የስፔኑ ክለብ ለኔዘርላንዳዊው የማንቸስተር ሲቲ አማካይ 65 ሚሊዮን ዩሮ የሚጠጋ የዝውውር ክፍያን ለማቅረብ እየተዘጋጀ ነው። ቲጃኒ ራይንደርስ ወደ ዲየጎ ሲሞኔ ቡድን እንግዲህ መግባትና ጉልበትንና የላቀ ቴክኒክ ብቃትንም ሊጨምር የሚችል ተጫዋች ተደርጎ ነው የሚወሰደው። ራይንደርስ ማንቸስተር ሲቲን የተቀላቀለው ከኤሲ ሚላን በ2025 ነበር። ስለዚህ የዝውውር በቀላሉ የሚፈጸም አይሆንም። በኤሲ ሚላን በነበሩት 2 ዓመታት በ104 ጨዋታዎች ተሰልፎ 19 ግቦችን አስቆጥሯል። ሲቲ እንዲፈልጉትም አድርጓቸው ነበር። ራይንደርስ ተራ ተጫዋች ብቻ ሳይሆን ኳስን እየያዘም ወደ ተጋጣሚ የግብ ክልል በመግባትም ግቦችን ማስቆጠር የሚችል አማካይ ነው። በእንግሊዝ የመጀመሪያ የውድድር ዘመን እንደጠበቀው አስደናቂ አልነበረም። በ2025-26 የውድድር ዘመን በ27 ጨዋታዎች ተሰልፎ 5 ግቦችን አስቆጥሮ 2 ደግሞ አሲስቶችን አድርጓል። ይህ ደግሞ ለውድድር ዘመኑ መጀመሪያ መጥፎ ባይሆንም ሲቲ በእቅዱ ላይ ለውጥ ካደረገ አትሌቲኮ ማድሪድ እድሉን ለመጠቀም ይፈልጋል ነው የተባለው። ከአትሌቲኮ አንጻር ቲጃኒ ራይንደርስ ለዲየጎ ሲሞኔ የጨዋታ ስልትም የሚመጥን ተጫዋች ነው። ጫናን የመፍጠር ፕሬሲንግ ችሎታው፣ በተጨናነቀ ቦታዎች ላይ የመጫወት ብልሃትና ኳስን ይዞ ደግሞ በመጫወትም የቡድኑን ጨዋታ ሊያቀላጥፍ የሚችል ተጫዋች ተደርጎ ነው የሚቆጠረው። ፌጂያስ እንደዘገበው አትሌቲኮ ማድሪድ በርናርዶ ሲልቫን ሲከታተሉ እንደነበርና በከተማ ተቀናቃኛቸው ሪያል ማድሪድ መነጠቃቸው ይታወሳል። ራይንደርስ ለአትሌቲኮ ማድሪድ ጥሩ ግዢ ቢሆኑም ዝውውሩ ግን አጠያቂ ነው። ማንቸስተር ሲቲ ጠቃሚ ተጫዋቹን በቀላሉ አይሸጠውም። በተለይም በአምናው የዝውውር መስኮት የመጣን ተጫዋችን ለመሸጥ ፍላጎት ይኖራል ተብሎ አይታሰብም። ለሲቲ የሚነሳው ጥያቄ ቀላል ነው። ተጫዋቹ ለቡድን ግንባታ አስፈላጊ ነው ወይንስ በከፍተኛ ዋጋ ለመሸጥ የሚያስደፍር ነው? አሁን ላይ የአትሌቲኮ ማድሪድ ፍላጎት ምክንያታዊ ቢሆንም የመጨረሻ ውሳኔው ግን በማንቸስተር ሲቲ እጅ ላይ ነው።
በሌላ በኩል አሰልጣኝ ኤንዞ ማሬስካ ቢፈልጉትም እንኳን አንድ እንግሊዛዊ ኮከብ ማንቸስተር ሲቲን ለመልቀቅ መዘጋጀቱ ሌላው የሚረሳ ወሬ ነው። የሊቨርፑል የዝውውር ኢላማ የሆነው ወጣት ተጫዋች ስለ ቀጣይ እቅድ እጣ ፈንታው አስገራሚ አስተያየትን ሰጥቷል። ከህፃንነቴ ጀምሮ ስወዳቸው የነበሩት ናቸው የሚለው የሊቨርፑል የሳላ ተተኪ ኢላማ ያልተጠበቀ አስተያየት ነው። የአረቢ ለብዚሽ የክንፍ መስመር ተጫዋች የሆነው ያን ዲዮማንድ ስለ አንድ ትልቅ ክለብ ሲጠየቅ ብዙ ወጣት ተጫዋቾች በሚያደርጉት በማድረግም በቅንነት ተናግሯል። ተጫዋቹ ሊቨርፑልን ከልጅነቱ ጀምሮ ሲደግፍ እንደነበር የሚያሳዩ መረጃዎች መውጣታቸው ይታወሳል። ዲዮማንድ በአውሮፓ እጅግ አስደሳች ከሆኑ ወጣት አጥቂዎች አንደኛው ነው። በአረብ ለብዜሽ ድንቅ ብቃትን እያሳየ የሚገኘው ይሄ ወጣት በዘንድሮ የቡንደስሊጋ የውድድር ዓመት 12 ግቦችን በማስቆጠር እናም 8 አሲስቶችን በማድረግ ውጤታማ ነበር። የቡንደስሊጋ ይፋዊ መረጃ እንደሚያመለክተው 716 ጊዜ በከፍተኛ ፍጥነት ወይም ስፕሪንቶች ያደረገ ሲሆን 2171 ጊዜ ደግሞ ከፍተኛ ጥረቶችን የሚጠይቁ እንቅስቃሴዎችን ወይም ኢንቴንሲቭ ራንስ የሚባሉትን አድርጓል። ከፍተኛ ፍጥነቱን በሰዓት 36.3 ኪሎ ሜትር እንደሚደርስ ነው የተገለጸው። የፉትቦል መረጃ እንደሚያሳየው ከሆነ በ2025/26 የቡንደስሊጋ የውድድር ዘመን የ7.61 አማካይ ደረጃ ነጥብ ያለው ሲሆን ይህም ደግሞ በውድድሩ ላይ ምን ያክል ተከታታይነት ያለው ብቃትን እያሳየ እንደሆነ ያሳያል። ሊቨርፑል ለረጅም ጊዜ የአጥቂ አማራጮችን እየፈለገ ባለበት በዚህ ሰዓት ዲዮማንድ ለቡድኑ ፍልስፍና ፍጹም ተስማሚ ነው። ፈጣን፣ ቀጥተኛ፣ ደፋርና በክንፍ የመጫወት ችሎታ ያለው ተጫዋችም እንደሆነ ይታወቃል። ይሁን እንጂ ዲዮማንድ የቅርብ ጊዜ አስተያየት የሊቨርፑል አድናቂዎችን ልብን ከፍ የሚያደርግ ነው። ያን ዲዮማንድ እንደሚናገረው ከሆነ ሊቨርፑልን ከልጅነቱ ጀምሮ ሲያደንቅ እንዳደገና በተለይ አባቱ የሊቨርፑል ደጋፊም እንደሆነ ጭምር ይናገራል። እነዚህ ካሉ ትልልቅ ክለቦች ጋር በአንዱ መጥቼ መጫወት ደስታን ይፈጥርልኛል ሲልም ነው የሚናገረው። ፈረንሳይኛ መናገሩ ደግሞ ምናልባት በፓሪስ ሰን ዠርሜን ለመላመድም ቀላል እንደሚያደርግለት ይታሰባል። ነገር ግን ሊቨርፑል የተሻለ እድል ላይ እንደሚገኝ ነው የሚገለጸው። ወደፊት ስለሚሆነው ነገር እያሰብኩኝ ወይም ሌላ ነገር ላይ እየተጠመድኩኝ ነው ብዬ አላስብም። እንደተናገርኩት አሁን ላይ ትኩረቴ በዓለም ዋንጫው ላይ ነው። ከዚያ በኋላ ክለቦች በራሳቸው ይነጋገራሉ። ቀጥሎ ምን እንደሚፈጠር ደግሞ እንመለከታለን ብሏል። ፓሪስ ሰን ዠርሜንም ያን ዲዮማንድን ለማስፈረም ተጠባቂ የሆነ ነው። የእርሱ ስለ ፓሪስ ሰን ዠርሜንም እንዲሁ ጥሩ አመለካከቶች መኖርም ጥሩ ነገሮችን ለማድረግ እንቅስቃሴ ያደርጋሉ ተብሎ ይታሰባል። ነገር ግን ሊቨርፑል አንድ ወጣት ተጫዋችን ይህንን ተጫዋች ለማስፈረምም በጣም ጥሩ እድሎች እንዳሉት የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው። የበለጠ ጥያቄው ዲዮማንድ የትኛው የተሻለ የእድገት መንገድን እንደሚፈልግ ነው። ፓሪስ ሳን ዠርሜን ዝናን፣ ዋንጫንና እንደ የተለያዩ ነገሮችን ሊያቀርብለት ይችላል። ሊቨርፑል ደግሞ የፕሪሚየር ሊግ ተሞክሮን አንፊልድና በአዲሱ የአጥቂ መስመር ውስጥም ግልጽ ሚና ሊሰጡት እንደሚችሉ ይታመናል። ሊቨርፑል የተጋነነ ነገር ግን በተመሳሳይ ጊዜ በቁም ነገር መስራት ያለበት የዲዮማንዴም የተለያዩ እንቅስቃሴዎችን ቶሎ ማዘዋወር እንዳለበትና ከፓሪስ ሰን ዠርሜን የሚመጣበትንም ፉክክር በቶሎ መቅረፍ እንዳለበት የሚያሳዩ መረጃዎች ናቸው እየተገለጹ የሚገኙት። የአርነ ስሎት ከሊቨርፑል መነሳት በአንድ ተጫዋች ላይ ከፍተኛ ተጽዕኖችን ፈጥሯል። የሊቨርፑል አጥቂ ኮዲ ጋክፖ ከክለቡ ጋር ያለው የወደፊት እጣ ፈንታ አነጋጋሪ ሆኗል። በኔዘርላንድ የሚገኙ ዘገባዎች እንደሚያመለክቱት አጥቂው በዚህ ክረምት አንፊልድን መልቀቅ ነው የሚፈልገው። ስኮር ኒውስ የተባለ የመረጃ ምንጭ እንደዘገበው የሆላንድ የክንፍ ተጫዋች የዝውውር ጥያቄውን ያቀረበው አርነ ስሎት ከሊቨርፑል አሰልጣኝነት ከተሰናበቱ በኋላ እንዲሁም አንዶኒ ኢራኦላ ወደ ሊቨርፑል መምጣቱን ተመልክቶ ነው። የጋክፖ ስጋት የሚረዳ ነው። አርነ ስሎት ባለፈው የውድድር ዘመን በጋክፖ ላይ ከፍተኛ እምነት ነበረው። ይህም ተጫዋቹ በሊቨርፑል ውስጥም አስፈላጊ ሆኖ እንዲሰማው አድርጎታል። ጋክፖ በስሎት ስር በፕሪሚየር ሊጉ 32 ጨዋታዎችን በቋሚነት የጀመረ ሲሆን 7 የሊግ ግቦችንም አስቆጥሯል። አሁን ያለው ጥያቄ ግን በአዲሱ አሰልጣኝ ስር ተመሳሳይ እምነት ይገኛል ወይ የሚለው ጉዳይ ነው። የአሰልጣኝ ለውጡ በጋክፖ የወደፊት እጣ ፈንታ ላይ ጥርጣሬዎችን ፈጥሯል። የሊቨርፑል የአሰልጣኝ ለውጥም ነገሮችን እርግጠኛ እንዳይሆኑ አድርጓል። አርነ ስሎት የመጀመሪያ የውድድር ዘመናቸውን የፕሪሚየር ሊግን በማሸነፍ ቢጀምሩ በሁለተኛው የውድድር ዘመን ግን ውጤታማ ባለመሆናቸው ከኃላፊነት ተነስተዋል። አንዶኒ ኢራኦላ ከክለቡ ጋር የቃል ስምምነት ላይ በመድረሱም በቅርቡ የአሰልጣኝነት ቦታውንም ይረከባል ተብሎ ነው የሚጠበቀው። የኢራኦላ መምጣት በአንፊልድ ትልቅ የታክቲክ ለውጥን ሊያመጣ ይችላል። የጋክፖ ሁኔታ የሚታየው በዚህ መነጽር ነው። ጋክፖ ብልህ፣ ሁለገብና ቴክኒካል ብቃት ያለው ተጫዋች ነው። በሊቨርፑል የግራ ክንፍ ቦታ ላይ ያለው ተወዳዳሪነት እየጨመረ ነው። በተለይም አድናቂዎች ከክለቡ ወጣት ተስፈኛ አጥቂዎች አንዱ የሆነው ሪዮ ኤንጎሞዋ በብዛት በሜዳ ላይ ማየትም ይፈልጋሉ። በሌላ በኩል የፋይናንስ ጉዳይም አለ።
ጋክፖ በኦገስት 2025 አዲስ የረጅም ጊዜ ኮንትራት የተፈራረመ ሲሆን በሳምንት ወደ 250,000 ፓውንድ የሚደርስ ደሞዝም እንደሚያገኝ ይገመታል። ኮንትራቱ እስከ 2030 የሚቆይ መሆኑ ሊቨርፑል ከባድ የዝውውር ክፍያ ካልቀረበለት በስተቀር ተጫዋቹን በቀላሉ የሚሸጥበት ሁኔታ በጭራሽ አይኖርም። ሊቨርፑል ጋክፖን ለመሸጥ መቸኮል የለበትም፣ ነገር ግን ያሉትን ፍንጮች ችላ ማለትም አይችልም። አንድ ተጫዋች በአሰልጣኝ ለውጥ ምክንያት የራሱን መንገድ እየቀየረ ከተሰማው ክለቡ ጉዳዩን በፍጥነትና በግልጽ ማስተናገድም አለበት። ጋክፖ ጠቃሚ ተጫዋች ቢሆንም የማይሸጥ ተጫዋች ግን በጭራሽ አይደለም። እንዲህ አንዶኒ ኢራኦላም ጋክፖን በእቅድ ውስጥ የሚያካትተው ከሆነ ሊቨርፑል ተጫዋቹን ማረጋጋትና ግልጸኝነትን መፍጠር ይኖርበታል። ነገር ግን አዲሱ አሰልጣኝ ፈጣንና አጥቂ የግራ ክንፍ ተጫዋችን የሚፈልጉ ከሆነ ጋክፖ ዋጋው ሳይቀንስ መሸጡ የተሻለ ሊሆን እንደሚችል የሚያሳዩና የሚጠቁሙ መረጃዎች ናቸው እየወጡም የሚገኙት። ቶተንሃም ሆትስፐርስ የማርከስ ራሽፎርድ ፍላጎት ትልቅ ምኞት ቢመስልም የማይቻል ግን አይደለም። ቶተንሃም በዘንድሮ ክረምት ማርከስ ራሽፎርድን ለማዛወር ድርድር መጀመሩ ከተሰማ በኋላ ይህንን የዝውውር ወሬ በርካታ ውስብስብ ነገሮችን የያዘ ይመስላል። የማንቸስተር ዩናይትድ አጥቂ በ2025-26 የውድድር ዘመን በውሰት በባርሴሎና አሳልፏል። ምንም እንኳን የስፔኑ ክለብ ተጫዋቹን በቋሚነት የማዛወር አማራጭ ቢኖረውም የወደፊት እጣ ፈንታው ግን ገና ሙሉ በሙሉ አልተወሰነም። የራሽፈርድ ዋጋ ፍላጎት በባርሴሎና መቆየት ነው። ዘጋርዲያን እንደዘገበው ተጫዋቹ በውሰት ቆይታው አጥጋቢ ብቃትን ካሳየ በኋላም በካታሎኒያው ለመቀጠል ይፈልጋል። ይሁን እንጂ የባርሴሎና የፋይናንስ ሁኔታና በቅርቡ አንቶኒ ጎርደን ላይ ያደረጉት የዝውውር እንቅስቃሴ ጉዳዩን ይበልጥ ውስብስብ አድርጎታል። ባርሴሎና ራሽፈርድን በቋሚነት ለመግዛት የ30 ሚሊዮን ዩሮ አማራጭ እንዳለው ይነገራል። ማንቸስተር ዩናይትድ በበኩሉ ወደ 26 ሚሊዮን ፓውንድ ያክል ይፈልጋል። እንዲሁም ከፍተኛ ደሞዙን ከደሞዝ ክፍያቸው ላይ ለመቀነስ ነው የሚፈልጉት። ቶተንሃም ወደ ምስሉ የሚገባው እዚህ ላይ ነው። ባርሴሎና የውሰት ውሉን በቋሚነት ለመፈጸም ካልወሰነ ቶተንሃም ራሽፈርድን የሚፈልጉ የፕሪሚየር ሊግ ክለቦች አንደኛው ነው። በወረቀት ላይ ሲታይ ይህ ዝውውር ምክንያታዊ ይመስላል። ቶተንሃም በአጥቂ መስመሩ የተረጋገጠ ብቃት ያለው ተጫዋችን ይፈልጋል። ራሽፈርድም ፍጥነትን፣ የፕሪሚየር ሊግ ልምድን እና በግራ ክንፍ ወይም ደግሞ በመሃል የመጫወት ችሎታን ይዞ ይመጣል። ነገር ግን ትልቁ ችግር የተጫዋቹ ፍላጎት ነው። በስፔን የሚወጡ ዘገባዎች እንደሚጠቁሙት ራሽፈርድ በአሁኑ ሰዓት ቶተንሃምን የመቀላቀል ፍላጎት ጭራሽ የለውም። ይሄ መረጃ ዝውውሩን ሙሉ በሙሉ የሚዘጋ ባይሆንም ቶተንሃም ተጫዋቹን ለማሳመን ብዙ የሚጠበቅበትን ያክል ያሳያል። ራሽፈርድ በሙያው በደረሰበት ደረጃም የቻምፒየንስ ሊግ ተሳትፎ ግልጽ የሆነ ሚና ሙሉ በሙሉ የሚያምንበት አሰልጣኝም ይፈልጋል። የባርሴሎና ጉዳይም አለ። ምንም እንኳን አንቶኒ ጎርደን መምጣት የራሽፈርድን የመቆየት እድል ሊቀንሰው ቢችልም ባርሴሎና በሩን ሙሉ ለሙሉ ግን አልዘጉበትም። በቅርብ የወጡ ዘገባዎች ባርሴሎና ዝቅተኛ ዝውውር ጥያቄን አቅርቧል የሚለው ወሬ ውድቅ ማድረጋቸው ጉዳዩ አሁንም ክፍት እንደሆነ የሚያሳይ ነው። ቶተንሃም የዝውውር ሂደቱን መመርመር አለበት፣ ነገር ግን እንደማይፈልጋቸው ለሚያሳዩ ተጫዋችም መሮጥ የክረምቱን ጊዜ ማባከን ይሆንበታል። ራሽፈርድ ተነሳሽነት ካለው አስደሳች ዝውውር ሊሆን ይችላል፣ ነገር ግን እሱ የዩናይትድ አድናቂዎችን ከዓመት በፊትም እንዳዩት አይናፋር ወይም አይነት ደግሞ ደፋር ወጣት የክንፍ ተጫዋች አይደለም። ትክክለኛውን አካባቢ እንደሚፈልግ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባሩ ዩቲዩብ ቻናል ለዝውውር ዜናዎች የዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። የተለያዩ ርዕሰ ጉዳዮችን እያካፈለን ከእናንተ ጋር ቆይታን ስናደርግ ቆይተናል። የዛሬው ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን ደግሞ በድጋሚ እንገናኛለን። ስላደመጣችሁን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን በድጋሚ መልሰን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁም በአክብሮት ተመኝላችሁ